አባ እንሂድ በቃ ጨርሻለሁ። እኔማ አልሄድም እዚሁ ነው የምሆነው። አልገባኝም። ልጅቷን እኮ አላውቃትም። ካየኋት በጣም ቆይቻለሁ። በዚህ ቴክኖሎጂ በተራቀቀበት ዘመን ስልክ ምን ሰርቶ ይብላ? ኧረ አባ አንድ ላይ እንሂድ። አይሆንም አልኩ። አልሄድም፣ ደክሞኛል። እንዴ አባ በጠዋት ደግሞ የምን ድካም ነው? አረጀህ እንዴ? እና በሬ ከነቀንዱ አድርሼ ወጣት እንደሆን ፈለግ? ጭራሽ ከሰንጋነት ወደ በሬነት ከነቀንዱ ተቀየርኩ። በላውን ልጅቷን ተንከባክባ ያምጣት፣ እንዳትወጋት። እሺ በቃ አባ አታስብ፣ በሰረገላ ነው ማመጣት። እሺ አሁን እዚያ አትቁም፣ አታስጠብቃት፣ ሂድ። በሰዓቱ ተገኝቼማ የሀበሻነት ደንብና ወጋችንን አናፈርስ። ግድ የለም እሷ ሀበሻ ስለሆነች አንተ ቀድሜ ሄደህ ጠብቃት ብዬ። እሺ በቃቸው። እንዳየሃት አይን ውስጥ እንደምትገባ እርግጠኛ ነኝ። ጽናት ጽናት! አቤት ጋሼ። ሁሉ ነገር ዝግጁ ነው? አዎ ዝግጁ ነው። ምንም የጎደለ ነገር የለም? ምንም ያነሰ ነገር የለም። ሁሉም ተዘጋጅቷል። አዎ በቃ ሊያመጣት ሄዶ ነው። ብቻውን ነው እንደሄደው? አይ ጽናት፣ መቼም በማርሽ ባንድ አሳጅቤ ያለከው አንቺም እንደሱ ጓግተሽ ነው? በጣም እንጂ። አንቺን ሳይሽ ቅን ልቦና እንዳለሽ ታስታውቂያለሽ። አይዞሽ፣ ጥሩ ባል አምጥቼ ነው የምደርሽ። ኧረ እኔ አሁን ላይ ዝግጁ አይደለሁም ጋሼ። እንደው ከሄደ ሆኖ ነው እንጂ የሰማሁት ክብሮምን ቢሆን ስላንቺ ደግ ነገር ሲያወራ ሰምቻለሁ። እኔና ክብሮም እንደዛ ያሰብነው ነገር አልነበረም። ኧረ በጭራሽ። ሁለታችሁም አቀራረባችሁ ጥሩ ነው ጋሼ። በቃ ቡና ምናምን ላቀራርብ። አይ አሴት ቡና አትጠጣም፣ አለርጂ አለባት። የቡና አለርጂ? አዎ፣ ሰው መቼም እንደ መልኩና እንደ ባህሪው ጸባዩ ይለያያል። ደግሞ ኪችኑን መስኮቱናም ከፋፍችው ይንፈስበት። እሺ። ደግሞ የምትመጣብኝ የሱሲ ቢጤ እንዳትሆን። ኧረ ጽናት ተረጋጊ እንዴ! ቅናትሽን በልክ አድርጊው እንጂ ሰው ምንም ቢሆን እንደ ሶሲ ሊሆን አይችልም። ደግሞ ምን አገባኝ እንዴ? ጽናት ገና ሳትመጣ ቅናትሽ ጀመረሽ። እዚህ ምንድነው በጠዋት ብቻሽን የምታወሪው? እቺ ሀሴት ናታ። ማናት ደግሞ ሰው? አዲሷ እንግዳ መጣች እንዴ? ኧረ አልመጣችም፣ ገና ልመጣ። ኪራ ላይ መጣት ሄዷል። ምን ነው እንደመርዶ ነጋሪ በጠዋት መጣች? አላቅላትም። ደግሞ እኮ የሻምበል ልጅ ናት አሉ። በዛ ላይ ጭራሽ ቡና አላርጅ አለባት። እንደዚህ እየተናደድሽ እኮ ነው። ለምን እናደዳለሁ ብለሽ ነው? እና ቀሳ ሲኒዎችን እኮ መከራቸውን አበዛሽው ነው ወይስ አለርጂ ስላለባት ነው የተናደድሽው? እንዴ ኪራይ እኮ ከቡናው በላይ የቡናው ጭስ ነው የሚፈልገው እና ነገ ከነገ ወዲያ ላታፈላለት ነው ማለት ነው። ደግሞ ሲጀምር ምናቸውም አይጣጣምም። ቆይ ስለምን መጣጣም ነው የምታወሪው? ወጡ ይጣፍጣል። ምግብ አቅርቢና እኔ ኪችን ሄጄ ቡና ላፍላ። እንዴ ኪችን ሄጄ? ቆይ አሁን የት ነው ያለ ነው? ወይኔ እዚህ በቃ አበደች። ቆይ መጣጣም ወጡ ምናምን ምንድን ነው?